ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ሳንድሮ ቶናሊ ወደ አርሰናል የመምጣት እድሉ ሰፊ እንደሆነ ፋብሪዚዮ ሮማኖ አስታውቋል። ገብርኤል ጀሱስ እንግዲህ ከአርሰናል የሚለቅበት እድል እንዳለ እየተገለጸ ይገኛል። ቪክቶር ዮክሬሽ የሳምንቱ ምርጥ ተጫዋቾች ውስጥ ተካቷል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ሳንድሮ ቶናሊ በክረምቱ የመልቀቅ እድሉ ከፍተኛ ሲሆን ለአርሰናል በጥር እሱን ለማስፈረም ባይቻል እንኳን ነገር ግን በክረምቱ የመሆን እድል እንዳለው ብሏል። ስለዚህ ጥሩ ፉክክር የምናይበት ይሆናል። እናም የዝውውር ሂሳቡ ቀላል አይሆንም ሲል ነው የተናገረው። ሳንድሮ ቶናሊ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ከዚህ አንጻር እንግዲህ በቀላሉ አርሰናሎች ያገኙታል ተብሎ አይጠበቅም። ነገር ግን ተጫዋቹ ካለው አቅም ካለው ፖቴንሻል ፕሪሚየር ሊግን ከመላመዱ አንጻር ወደ አርሰናል ቢመጣ የሚሰጠው አስተዋጽኦ ከፍተኛ ተብሎ ነው የሚጠበቀው እና በመሀል ክፍል በተለይም ደግሞ በመከላከሉም ሆነ በማጥቃቱም ኳሊቲ ያለው ጣሊያናዊ ተጫዋች እንደሆነ ይታወቃል እና የበርካታ ክለቦችን ቀልብም የሳበ ተጫዋች ነው። ከነዛም ውስጥ እንግዲህ አርሰናልም ተጫዋቹ ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። በጣም ጥንካሬ ያለው አንድ ዲኤምኤፍ ሊኖረው የሚችሉትን መስፈርቶች በሙሉ ያሟላ እንደሆነ ይታወቃል። ከዚህ አንጻርም አርሰናሎች ተጫዋቹን ለማስፈረም ፍላጎት እንዳላቸውና በክረምቱ የዝውውር መስኮትም ዝውውሩ የሚሆንበት እድል እንዳለ ፋብሪዚዮ ሮማኖ ታማኙ ፋብሪዚዮ ሮማኖ ነው ያሳውቀው። ሌላኛው ኤሲ ሚላን ገብርኤል ጀሱስ ለማስፈረም ትልቅ መስዋዕትነት ለመክፈል ዝግጁ ነው። የክለቡ ስፖርቲንግ ዳይሬክተር ኤግሊቴታሬ ዝውውሩን አጥብቆ ይፈልገዋል ሲል ካልቺዮ መርካቶ ዘግቧል። አሁን ባለው ሁኔታ እንግዲህ ገብርኤል ጀሱስ በአርሰናል ቤት የመሰለፍ እድል እየተሰጠው አይደለምና በተለይም ጉዳት አስተናግዶ ከመጣ በኋላ የድሮን ገብርኤል ጀሱስ እየተመለከትን አይደለም። ባይዘዌ ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። አንፕሬዲክቲብል ወይም ደግሞ እንደ 9 ሆኖ የሚያገለግልና ተጫዋቾችን ድሪብል የሚያደርግ ራሱ የጎል ዕድሎችን የሚፈጥር ነበር። ነገር ግን ጉዳት ካስተናገደበትና ወደ ሜዳ ከተመለሰበት ጊዜ አንስቶ የቀድሞውን ጀሱስ እየተመለከትን አይደለም። ይሄ ደግሞ በሁሉም ተጫዋቾች ላይ የሚፈጠር ነገር ነው። ሮሪን መመልከት እንችላለን። በማንቸስተር ሲቲ ቤት ሮሪና አሁን ያለው ሮሪ ፈጽሞ የተለያየ ነው እና ከዚህ አንጻር አሁን ገብርኤል ጀሱስም እንደዚህ አይነት ነገርን ማሳየቱ ይህን ያህል ሊያስገርመን አይገባም። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹ እንግዲህ ወደ ኤሲ ሚላን የማምራት እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲ ቤት እንዲሁም በአርሰናል ድንቅ ብቃትን ያስመለከተ ተጫዋች እንደሆነ ግን ይታወቃል። ሌላኛው እንግዲህ አርሰናል ለክረምቱ የዝውውር መስኮት ዝግጅቱን ጀምሯል። ክለቡ አማካኝ ወጣት ቀኝ ተከላካይና የክንፍ አጥቂ ለማስፈረም አቅዷል። በክረምቱ በጣም ንቁ ይሆናል ሲል ነው ፋብሪዚዮ ሮማኖ ያሳውቀው። አርሰናል እንግዲህ በጣም ጠንካራ የሚባሉ ጎኖች አሉ። ሁሉም ማለትም የተቃራኒ ቡድን ሳይቀር የሚመሰክርበት ነገር ምንድነው? በመከላከሉ ረገድ፣ በመሃሉ ረገድ እንዲሁም አሁን በማጥቃቱም ረገድ መሻሻል አይተናል። ነገር ግን አርሰናል እስካሁን ድረስ ያልፈታው ችግር ከተባለ ምንድነው? በማጥቃቱ ረገድ ያለበት ችግር በተለይም ደግሞ በክንፍ መስመር ቦታ ላይ አሁንም ቢሆን ተጫዋቾችን ማስፈረም እንዳለበት ፍንትው አድርጎ ጨዋታዎች ሲያስመለክቱን አይተናል እና ከዚህ አንጻር አሁን አርሰናሎች በክረምቱ የዝውውር መስኮት በርካታ ዝውውሮችን ለመፈጸም ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘውና አዳዲስ ስሞችን ከአርሰናል ጋር ቢያዙ ይህን ያህል መገረም አይኖርባቸውም። በክረምቱ የዝውውር መስኮት ክለቡን ለማጠናከር የክለቡ የበላይ አካላት በርካታ ስራዎችን ለመስራት ከወዲሁ ዝግጁ እንደሆኑ እየተገለጸ ይገኛል። ሌላኛው ኢዜና ቪክቶር ዮክሬሽ ለሳምንቱ ምርጥ ተጫዋች እጩነት ውስጥ ቀርበዋል። ሁለቱም ድንቅ የሚባል እንቅስቃሴ ነው እንግዲህ በለንደን ደርቢ ቶተንሃም ሆትስፐርን በገጠሙበት ጨዋታ በሚገባ ማስመልከት እየቻሉትና ሁለቱም ጎል አስቆጥረዋል። ቪክቶር ዮክሬሽም እንዲሁም ደግሞ ኤብርቼ ኢዜም ሁለት ጎል እንዳስቆጠሩ ይታወቃልና በጣም ድንቅ እንቅስቃሴ ነው ማስመልከት የቻሉት። እኔ እንዲሁም ቪክቶር ዮክሬሽ አርሰናልን ከተቀላቀለበት ጊዜ አንስቶ በጣም ድንቅ ፐርፎርማንስ ካሳየባቸው ጨዋታዎች ውስጥ በግንባር ቀደምትነት የሚጠቀሰው ጨዋታ እንግዲህ አርሰናል ቶተንሃም ሆትስፐርን የገጠመበት ጨዋታ እንደሆነ ይታወቃልና በነገራችን ላይ የለንደን ደርቢዎች ለአርሰናል ከሌሎች ጨዋታዎች እንዲሁም ሲቀሉት መመልከት ይችላል ከዚህ በፊት ባለው ሲቹዌሽንም እና ያንን ነገር ነው አርሰናሎች የደገሙት። ከዚህ በፊት እንግዲህ ጎል ሲቆጠርባቸው የመደናገጥ ስሜትን በአርሰናል ተጫዋቾች ላይ መመልከት እንችላለን። እንዲሁም ሚካኤል አርቴታ ወደኋላ ተመልሳችሁ ተከላከሉ ይል ነበረ። በዛ ጨዋታ ላይ ግን ያንን ነገር አላስመለከተም። አርሰናሎች እንዲሁም ጎል ከተቆጠረባቸው በኋላ የመነሳሳት ስነልቦና ነበራቸው። ከዛ በኋላ ነው እንግዲህ ብዙ ጎሎችን ማስቆጠር የቻሉት። በዋነኝነት ድንቅ ተዋናኝ የነበረው ኤብርቼ ኢዜ ነው። ኤብርቼ ኢዜ በክሪስታል ፓላስ ቤት ያስመለከተንን ብቃት ተመልክተናል። በጣም ድንቅ ተጫዋች እንደነበር በሚገባ
አስመልክቶናልና ለክሪስታል ፓላስም ወሳኝ ተጫዋች ነበርና ያንን ነገርን በአርሰናል ቤት በሚገባ ማስተዋል አልቻልንም። ነገር ግን አሁን እንግዲህ በአርሰናል ቤት ድንቅ ብቃቱን ካሳየባቸው ጨዋታዎች ውስጥ አሁን አርሰናል ቶትናም በገጠመበት ጨዋታ በሚገባ ማስመልከት ችላልና ሁለቱም ተጫዋቾች የሳምንቱ ምርጥ ተጫዋች እጩዎች ውስጥ እንደተካተቱ ነው የተገለጸው። ቪክተር ዮክሬሽ እንዲህ ሲል ተናግሯል። ከነዚህም የተሻለ ማድረግ እንችላለን። እርግጥ ነው ዛሬ ብዙ ጨዋታዎች ላይ ተሳትፍ ያለው በአጠገብ ያሉትን ተጫዋቾች የበለጠ እየተረዳ ስትመጣ ልዩነት ይመጣል። ሁልጊዜም በምትችለው አቅም ቡድኑን ለመርዳት ሞክራለሁ ሲል ስዊድን አጥቂ ቪክተር ዮክሬሽ ተናግሯል። በሚገባ ብቃቱን ማስመልከት እንደቻለ እንግዲህ ከዚህ በፊትም ለመናገር ችያለሁኝ። ሌላኛው እንግዲህ ኦዲጋርድን የተመለከተ መረጃ ወጥቷል። ኦዲጋርድ እንግዲህ አርሰናል የመልቀቅ ምንም ፍላጎት የለውም እና የሚካኤል አርቴታም ቁልፍ ሰው ነው ተብሏል። እንግዲህ ከዚህ በፊት የሚወጡ መረጃዎች በተለይም ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ነበር። ነገር ግን ተጫዋቹ በአርሰናል ቤት እንደሚቆይ ነው እየተገለጸ የሚገኘው። ስለዚህ በሚቀጥሉት ዓመታትም ኦዲጋርድን በአርሰናል ቤት እንመለከተዋለን ተብሎ ይጠበቃል። ኦዲጋርድ እንግዲህ የኮንሲስተንሲ ችግር እንዳለበት ታውቃል። አንዳንድ ጊዜ በጣም የሚደምቅበትና አንዳንድ ጊዜ ደግሞ የሚቀዘቅዝበትን ሲቹዌሽን ተመልክተናል እና ከዛ አንጻር ተጫዋቹ ፖቴንሻል እንዳለው አቅም እንዳለው የፈጠራ ችሎታ እንዳለው ሁላችንም እናውቃለን። ነገር ግን ኮንሲስተንሲ ለአንድ ተጫዋች በጣም ሜን የሆነ ነገር ነው። ሁሌም ለክለብ ያለውን ነገር መስጠት ከአንድ ተጫዋች የሚጠበቅ ነገር ነው እና የኮንሲስተንሲ ችግር አለበት። ይህ ነገር ግን በቅርቡ ይፈታል ተብሎም ይጠበቃል። አርሰናል የ2025 የሂሳብ ዓመት ይፋ ሲያደርግ 1.4 ሚሊዮን ፓውንድ ብቻ ኪሳራ ሲያጋጥመው በአንጻሩ በክለቡ ሪከርድ የሆነ አጠቃላይ 691 ሚሊዮን ፓውንድ ማስገባት ችሏል። ይህም ከ2004 ዓመት ጋር ሲነጻጸር በዛ ዓመት 17.7 ሚሊዮን ፓውንድ ኪሳራ አጋጥሞት የነበረ ሲሆን አጠቃላይም ገቢውም 616 ሚሊዮን ፓውንድ እንደነበረ ይታወቃል። አሁን አርሰናል እንደ አጠቃላይ በሜዳ ውስጥ ያለው እንቅስቃሴ በሜዳ ውስጥ ያለው ነገር ጥሩ መሆኑ ነው እንግዲህ ትርፋማ እንዲሆን ያደረገው። ከሌሎች ክለቦች ከሮም ጀምሮ ቢሆን አርሰናል የሚለየ እንዲሁም እኮ በአሁን ጊዜ አርሰናል እኮ ከፍተኛ ዝውውሮችን እየፈጸመ ነው እንጂ ከዚህ በፊት እንግዲህ ተጫዋቾችን በትንሽ ዋጋ በማምጣት ኮከብ ማድረግ የሚችል አይነት ክለብ እንደነበረ ይታወቃል እና ፈርጉሰንም ሆነ እንዲሁም አርሴን ዌንገር በዚህ ነበር የሚታወቁት። ከፍተኛ የዝውውር ሂሳብን አያወጡም፣ ግን ይህን ያልተጋነኑ ተጫዋቾችን በማምጣት ኮከብ የማድረግ ባህሪ እንዳላቸው ይታወቃል። እንዲሁም እኮ አሁን ብዙ የዝውውር ሂሳብ እያፈሰሱ ተጫዋቾችን ማዞር የተጀመረው ሼክ መንሱር የማንቸስተር ሲቲ ባለቤት ከሆነ በኋላ እንግዲህ ሼክ መንሱር በማንቸስተር ሲቲ ቤት ከፍተኛ የሆነ የገንዘብ ፈሰስ ሲያደርግ እንደነበረ አይተናል። ሁለቱ ክለቦች ግን ይህን ያህል የገንዘብ ፈሰስ እንዲሁም አርሰናል በተለየ ሁኔታ ከፍተኛ የሆነ የዝውውር ሂሳብ እያወጣ ተጫዋቾችን ሲያመጣ የምንመለከተው ክለብ አይደለም። አሁን ግን በተለየ ሁኔታ እንግዲህ ለዋንጫ ከመወዳደሩ አንጻር አንድ ክለብ እንግዲህ ለዋንጫ የሚወዳደር ከሆነ የስኳድ ዴፕሱ አሪፍ መሆን አለበት። ከዛ አንጻር ነው እንግዲህ አርሰናል ለተጫዋቾች ብዙ ወጪ አሁን እያወጣ እነ ዲክላን ራይስን ሲያስፈርም የተመለከት ነው እንጂ ይህን ያህል የተጋነነ የዝውውር ሂሳብን ከዚህ በፊት ሲያስመለክት አላየንም። ባለፈው የውድድር የዝውውር መስኮት ነው አርሰናል ከፍተኛ የሆነ የዝውውር ሂሳብ እያወጣ ተጫዋቾችን ወደ ክለቡ ሲቀላቅል የተመለከት ነውና ከዚህ አንጻር እና ትርፉም ላቅ ያለ ሆኖ ተመልክተናል። ከሌሎች ክለቦች አንጻር የተሻለ ነገርንም ከዚህ በኋላ በሚመጡት ጊዜዎች እንመለከታለን። በዛሬው እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።